ኦሪት ዘዳግም መጽሐፍ ነው የምንከፍተው። እግዚአብሔር ይባርካችሁ ሁላችሁንም። እግዚአብሔርን ቃል የምታነቡ የምትይዙ ሰዎች እግዚአብሔርም እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን፣ የሴይርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። ኢየሱስ ጌታ ነው። ይሄንን ተራራ መዞር ይብቃችሁ፣ ተመልሳችሁ ወደ ሰሜን ሂዱ። ሕዝቡንም እንዲህ ብለህ እዘዛቸው፣ በእሴር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ፣ ከእነርሱም እንጀራ ምንም አትበሉም እያለ ይተርካል። እኔ ግን አንድ ቃል አለኝ ዛሬ። እግዚአብሔርም እንዲህ ብሎ ምን አለኝ? ተናገረኝ፣ ይህን ተራራ መዞር ይብቃችሁና ተመልሳችሁ ወደ ሰሜን ሂዱ። ኢየሱስ ጌታ ነው። ወደ ተስፋው መመልከት ይሁንልን። ሲያጠገባ ያለውን ወደ ተስፋው መመልከት ይሁንልህ በለው እስቲ። ተስፋን የሰጠ ይላል መጽሐፍ ቅዱስ። ምንድን ነው? ተስፋን የሰጠ የታመነ ነው። እግዚአብሔር እንደ ሰው አይደለም። አይደለ እንዴ? አደራ ይበላ ዘንድ የሰው ዕዳ የለበትም። እንደው እኛ እኮ ብንሆን ሰው ልጅ ቢሆን እንደው ኦክሲጅንን እንኳን በነፃ የምንተነፍሰውን ሊሸጡልን ይችሉ ነበር። እግዚአብሔር ግን ቸር ነው። ሰማይና ምድርን የፈጠረ ቸር ነው። ሰማይና ምድርን በሷም ያለውን የፈጠረ እግዚአብሔር ቸር ነው። ወደ ምድር ያመጣን እግዚአብሔር ለክብር ነው። ለመከራ አልመጣንም፣ ለችግር አልመጣንም፣ ለሞት አልመጣንም። ነገር ግን መጽሐፍ ቅዱስ ሲናገር በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ አይደል? ውሃ ውስጥ ብትገባ ውሃው ምን አይልህም? አያሰምጥህም። እሳት ውስጥ ብትገባ እሳቱም አይፈጅህም። ለምን? እግዚአብሔር ካንተ ጋር አለ። አሜን። እግዚአብሔር ከኔ ጋር ነው በሉ እስቲ። እግዚአብሔር ከኛ ጋር ነው በሉ እስቲ። ዝም ብለን አይደል እንዴ? እንግዲህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ይሄ እኮ ተራ አባባል አይደለም። እግዚአብሔር ከኔ ጋር አለ። እግዚአብሔር ካንተ ጋር አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በማህበር አይሰራም። እግዚአብሔር በህዝብ አይሰራም። የሆነ ማህበር፣ የሆነ ድርጅት፣ የሆነ ተቋማት፣ የሆነ ብሔር መርጦ አይሰራም። እግዚአብሔር በልጆቹ ነው የሚሰራው። በስሙ ለሚያምኑ ለተጠመቁ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ነው የሚለው? ስልጣን ተሰጥተዋል። እንደ እግዚአብሔር ልጅነት በኩራት መመላለስ ይሁንልን። አሜን በሉ እስቲ። አሜን በሉ እስቲ። ስልጣን ሰጥቶኛል። ለምን? የንጉሥ ልጅ ነኝ እኔ። ለምን? እኔ የኢየሱስ ልጅ ነኝ። መመካዬ ምርኩዜ ማን አይደለም? ሰው አይደለም። ሸምበቆ አይደለም። እኔ የተደገፍኩት ሰው አይደለም። ነጭ አልተደገፍኩም። ማንንም አልተደገፍኩም። የተደገፍኩት ኢየሱስ ያሻግረኛል። ኢየሱስ ጌታ ነው። ወንድም ቲም ባለፈው ሲያገለግል አንድ ነገር ተናገረ። ያንን ፎቶ አይታችኋል ወይ አለ። አዎ አልነው። በዛ ፎቶ ላይ እጅግ አስፈላጊው ሰው የእሳቱ አምድ ነው። አሜን ነው። በዛ ፎቶ ላይ እጅግ አስፈላጊው ሰው ማን ነው? የእሳቱ አምድ ነው። ክብር ለኢየሱስ ይሁን። አሜን ነው። ማርያምንም ማወቅ አይደለም፣ የማርያም ቤተሰብ መሆንም አይደለም፣ የማርያም እህት መሆንም አይደለም። ነገር ግን በልጁ በክርስቶስ ኢየሱስ ማመን የዘላለም ሕይወት ያስገኛል። አሜን ነው። እስራኤላዊ መሆንም አይደለም፣ የሆነ ወገኖች ዘመድም መሆን አይደለም፣ ከሆነ ብሔር መምጣትም አይደለም። ነገርየው አንድ ነገር ነው። በልጁ በክርስቶስ ኢየሱስ ማመን ብቻ ነው። አሜን ነው። አሜን ነው። ሃሌሉያ በሉ እስቲ። ክብር ለጌታ ይሁን። ወደ ተስፋው ተመልከት ወንድሜ። ተስፋው ይህ ህዝብ የኪዳን ህዝብ ነው። የአብርሃም ዘር ነው አይደለ እንዴ? ኪዳን ገብቶለታል። ነገር ግን ወንድማችን ሲያስተምር የሆነ ስፍራ እንደዚህ አለ። ይህ ህዝብ የኪዳን ህዝብ ሆኖ ኪዳኑ የጸና ሆኖ ሳለ ግን ነፃነቱን የተገፈፈ ህዝብ ነው። ኪዳኑ የጸና ነው አይደለም? ኪዳኑ ምን ያለ ነው? ኪዳኑ የጸና ነው። ባንተ ላይ ያለው ኪዳን የጸና ነው በለው። አጠገብ ያለው እንግዲህ የለህም። ኪዳኑ የጸና ነው። ሰይጣን እንደምንም አድርጎ የኪዳን ነፃነትን ሊበላብህ ሊፈልግ ይችላል። ለዚህም ነው ውጡ ሲላቸው በቃዴስ ምድረ በዳ 40 ዓመትን እንዲዞ እንደዞሩ ይሄ መጽሐፍ ይናገራል። አሜን ነው። ነገር ግን እያጉረመረሙ እየተጨነቁ ምን እያሉ የቃዴስን ተራራ የኤሴርን ተራራ 40 ዓመት ሙሉ ምን አደረጉት? ሶሩ። እግዚአብሔር ግን መጣና እንደዚህ አለ። አሁን እንደዚህ አይደለም። አሁን ጊዜው ደርሷል። አሁን ወቅቱ ደርሷል። አሁን ጊዜው ደርሷል። ኤሴርን ተራራ 40 ዓመት መዞር ይበቃል። ከዚህ በኋላ ተነስና ወደ ምስራቅ ተመልከት። አሜን ነው። ተነስና ወደ ኪዳኑ ተመልከት።
እግዚአብሔር ወደ ከባለ ኪዳን ተመልከት። እግዚአብሔር ወደ ተናገረ ኪዳን ተመልከት። አሜን ነው ወይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አረ ሃሌሉያ። ወደ ምን ተመልከት? ወደ ምስራቅ። እግዚአብሔር የአቅጣጫ ጉዳይ አይደለም። የተናገረው ነገር ወደ ገባው ኪዳን ተመልከት። ሰዎች በአንድ ሁኔታ ላይ ሲታጠሩ እስራኤል ለ40 ዓመት ተቅበዘበዘ እና ምንም የህይወት ለውጥ አላመጣም። ሰዎች በአንድ ጥላ ስር በሆነ ነገር ላይ ተከበው ሲቀመጡ በህይወታቸው ለውጥ አይመጣም። እግዚአብሔር ግን የለውጥ አምላክ ነው። እግዚአብሔር ተራማጅ አምላክ ነው። እግዚአብሔር የሆነ የቆመ አምላክ አይደለም። ስታግኔትድ የሆነ የቆመ ነገር አይደለም። የእግዚአብሔር ነገር ፕሮግሬሲቭ ነው። እያለፈ የሚሄድ ነው። እየሰበረ የሚሄድ ነው። ሰባሪው ከፊት ወጣልና አትፍራ። ማን ከፊት ስለወጣ? ሰባሪው ከፊት ይወጣ። ኢየሱስ ጌታ ነው። ለምን? አምላክ ካንተ ጋር ነውና ትሄዳለህ፣ ታሸንፋለህ። እኔ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ። አትፍራቸው። እኔ አሻግርሃለሁ፣ ኃይል እሰጥሃለሁ፣ ጉልበት እሰጥሃለሁ፣ የገባሁልን የአባቶችን ቃል ኪዳን አስወርሳለሁ። አሜን ነው ወይ? አሜን ነው ወይ? ከዘላለም ዓለማዊነት መጣን፣ ወደ ምድር መጣን። እዚህ ምንቆም አይደለንም ወገኖቻችን። እዚህ ተንጫይተን የሚያበቃልን አይደለንም እህቶቼ። እዚህ አይደለም ጉዳዩ። ሴት እንደ ሴት ወንድ እንደ ወንድ የመልበስ ጉዳይም አይደለም። ይሄ ሁሉ ምድር ላይ ነው። ይሄ ሁሉ ለቤተ ክርስቲያን ነው። ይሄ ሁሉ ለሌሎች ምስክርነት ነው። ነገር ግን እንደውም በእግዚአብሔር መንግስት እንደውም ላይ ስንሄድ ሴትም ወንድም የለም። ነገር ግን የምንሄድበት ቦታ አለ። አሜን ነው ወይ? አሜን ነው ወይ? ምን ገባበት ቦታ አለ። ምን ደርስበት ቦታ አለ። የተሰጠን ተስፋ አለ። ምን ደርስበት ምድር አለ። በሕያዋን ምድር እግዚአብሔር ያስቀምጠናል። ኢየሱስ ጌታ ነው። የተዘጋጀ የሕያዋን ምድር አለ ብለህ ነገር አጠገብ ያለው ጴጥሮስ ወንዙን ሲሻገሩ ሐይቁ ላይ ኢየሱስ ተመለከተው ይላል። ወደ ኢየሱስ ሲመለከት በውሃው ላይ ተራመደ። ወደ መሬት ሲመለከት ግን ምን አደረገው? መስጠም ጀመረ። የያዝነው የሚያሰምጠን አይደለም። የጨበጥነው የሆነ ነገር የሆነ ቀን የሚጥለን አይደለም። የሆነ ነገር ሲሞላና ሲሳካ ሳይሳካ የሚሆንልን አይደለም። እኔ አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔርን በመተማመን የሚጠባበቁ እነሱ ኃይላቸውን እንደ ንስር ምን ያደርጋሉ? ያድሳሉ፣ ይወጣሉ፣ ይራመዳሉ፣ ይሄዳሉ፣ በከፍታም ይሄዳሉ፣ አይታክቱም፣ አይደክሙም። እንደ ንስር ኃይላቸው ምን ያደርጋሉ? ያድሳሉ። ኢየሱስ ጌታ ነው። ዛሬ አንድ ሰው ኃይሉ ይታደስለት። አንድ ሰው መታደስ ይሁንላችሁ። በኢየሱስም መታደስ ይሁንልኝ። የሥራ ሞራሌ ከሞተ ዛሬ ይታደስልኛል። የሆነ ጤናዬ ከታወከ ዛሬ ይታደስልኛል። መታደስ ነው። ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? ታደሱ። ታደስ። አጠገብ ያለውን ታደስ በለው። መታደስ ይሁንልን። አንድ ነገር ላይ መዘዋወር አይሁንብን። የሆነ ጊዜን ማቃጠል አይሁንብን። ጊዜ ውድ ነው። አሜን ነው ወይ? ቆሞ የማይጠብቅ ነገር ምን መሰለ? ጊዜ ይባላል። ሌላ ሁሉ ቆሞ ይጠብቃል። የማይቆም ግን ጊዜ ይባላል። በሰዓት ወይም ደግሞ በብርሃን ፍጥነት የሚመላለሰው ኢየሱስ ብቻ ነው። እግዚአብሔር ሲዝን አውጥቶልሃል። አረ ሃሌሉያ! እስቲ ሃሌሉያ በሉ እስቲ። ብርሃንሽ በርቷልና ተነሽና ምን በይ? አብሪ። በኢየሱስ መብራት ይሁንላችሁ፣ መድመቅ ይሁንላችሁ፣ መሄድ ይሁንላችሁ፣ መራመድ ይሁንላችሁ። እያሸነፋችሁ፣ እየሄዳችሁ፣ እየጣሳችሁ፣ እየገባችሁ በኢየሱስ መግባት ይሁንላችሁ። አሜን ነው ወይ? አሜን ነው ወይ? እግዚአብሔር አምላክ እንደ ሰው አይደለም። በተለያዩ የሥራ መደቦች ሁሉ እየጣሰ ከክብር ወደ ክብር፣ ከአንድ ሥራ ወደ ሌላ፣ ከእንጀራ ወደ እንጀራ፣ ከጸጋ ወደ ጸጋ። አያያያያያ ሃሌሉያ ሃሌሉያ። ብርሃን የበራለት ሰው እንደዛ ነው። ብርሃንሽ በርቷልና ተነሽና አብሪ ተብሎ ቁጭ አይባል። አሜን ነው ወይ? በብርሃቱን ይዞ ማን ነው ጋን ውስጥ የሚያስቀምጥ? አሜን ነው ወይ? ኢየሱስ ጌታ ነው። ዘንድሮ ዘመናችን፣ ዘንድሮ ጊዜያችን የኢትዮጵያ ጊዜ ነው። የወንጌል ጊዜ ነው። የወንጌል ጊዜ ነው። የወንጌል ጊዜ ነው።
ወንድሜ ተነስ፣ እህቴ ተነሺ፣ ቤተሰብ ተነስ፣ ለወንጌል ተነስ። ኢየሱስ ጌታ ነው። በዚህ በቃዴስ ምድረ በዳ ውስጥ ሰው በጣም ከመሰልቸቱ የተነሳ ከመመላለሱ አንድ አይነት ህይወት ከመኖሩ የተነሳ በህይወቱ ለውጥ ካለመኖሩ የተነሳ ሁልጊዜ መና ከመውረዱ የተነሳ ህዝቡ ድብልቅልቅ ያለ ስሜት ኖረው ይላል ወንድም ብርሃናም። ህዝቡ ምን አለ? ድብልቅልቅ ያለ ስሜት። ግማሹ ወደ ኋላ የሚጎትት ነው፣ ግማሹ እንችላለን የሚል ነው፣ ግማሹ አይቻልም የሚል ነው። ሚክስድ ፊሊንግ መጣ። አሜን ነው። ቤተ ክርስቲያን የምታድገው ህብረት የሚያድገው ቤተ ክርስቲያን የሚሰፋው የእግዚአብሔር ነገር የሚሰፋው ሁሉ በአንድ ሐሳብ ተነስቶ ሲሰራ ነው። አሜን ነው። ሐዋርያት በአንድ ልብ ሆነው ምን ይሉ ነበር? ይተጉ ነበር። እግዚአብሔርም የሚድኑትን ዕለት ዕለት ምን ያደርግ ነበር? ይጨምር ነበር። ኢየሱስ ጌታ ነው። አሜን ነው። እኔ የምገነባውን አንዱ የሚያፈርስ ከሆነ አንተ የምለፋውን ያኛው የሚጥል ከሆነ አይሆንም። መጽሐፍ ሲናገር ሁለት ሰዎች ካልተስማሙ እንዴት አድርገው አብረው ሊጓዙ ወይ ሊራመዱ ይችላሉ? አሜን ነው። በአንድ ልብ ሆነው አሜን ነው። በአሜን በአንድ ልብ ሆነው በአንድ ልብ ሆነው እስቲ በአንድ ልብ በሉ እስቲ እግዚአብሔር ሆይ በሉ እስቲ አንድ ልብ በሉ እስቲ አድርገን በሉ እስቲ። አሁን እኔ ነግራችኋለሁ እግዚአብሔር የአንድነት ልብ ጊዜ መጥቷል። አሁን በዘንድሮ ዓመት መጥቷል። እዚህ ዓመት 4 ዓመት የፈጀብን ጠላታችን አሁን በአንድ ዓመት እናሸንፋል። አራ ሃሌሉያ፣ አራ ሃሌሉያ። ኢየሱስ ጌታ ነው። ህዝቡ ከዛ አንድ አይነት ተራራ የሆነን የሴርን ተራራ ጠዋትና ማታ መዞር ሆነ። ክርስቲያኖች ራሳቸውን መጠየቅ አለባቸው። አማኞች ራሳችንን መጠየቅ አለብን። ከደከምንበት ነገር መውጣት አለብን። ከዛልንበት ነገር መውጣት አለብን። በቤተ ክርስቲያን ውስጥ የሚያዝል ነገር ውስጣችሁ ልባችሁ ያለ ሰዎች ካላችሁ ዛሬ ልንገራችሁ፣ ለራስህ ማንም መድኃኒት የለም። መድኃኒት ለራስህ ነህ። ፍታ ራስህን፣ ራስን አክም፣ ነፃ ውጣ። አሜን ነው። ኢየሱስ ጌታ ነው። ነፃ የወጣ ሰው ሌላውን ነፃ ያወጣል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከኛ ጋር ካለ ኢየሱስ ጌታ ነው። እግዚአብሔር ከኛ ጋር አለ። ከኔ ጋርም አይደለም፣ እግዚአብሔር ከመልእክቱ ጋር አለ። እግዚአብሔር ከወንጌል ጋር አለ። እግዚአብሔር በቃሉ ከማንም ጋር ምን አይልም፣ አይደራደርም። ክብር ለጌታ ለኢየሱስ ይሁን። አይደራደርም። ኢየሱስ ጌታ ነው። የእግዚአብሔር ቃል አንድ ቦታ ላይ እንደዚህ ብያነብላችኋል። ትንቢተ ኢሳይያስ ምዕራፍ 43 ላይ ነው። ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። 16 እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። እግዚአብሔር ሰረገላውና ፈረሱን ሰራዊቱንና አርበኛውን ያወጣል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ቀርተዋል። እንደ ጧፍ ኩስታሪም ጠፍተዋል። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርገዋለሁ። እግዚአብሔር የአዲስ ነገር አምላክ ነው። በሕይወታችን እግዚአብሔር ዕለት ዕለት አዲስ ነገር ይጀምራል። እኔ ተማመናለሁ። እግዚአብሔር አዲስ ነገር ይጀምራል። ጠላት እየሰማ አውሬው እየሰማ ሰይጣን እየሰማ አሁን የሆነ ፕሮግረስ ሆኗል። አሁን የሆነ ለውጥ ሆኗል። አሁን የሆነ እድገት ሆኗል። አሁን የመገለጥ እድገት ሆኗል። ወይን ዕለት ዕለት እየበረታ እንደሚሄደው ሁሉ ሐዋርያው ጳውሎስ እንደዚህ አለ፣ ልጅ ሳለሁ እንደ ልጅ ወተትን ተጋትኩኝ አለ። አሁን ግን አድጌአለሁ፣ አጥንት የሆነውን የወንጌል እንጀራ እበላለሁ። ሲአሜን በሎሴ፣ ሲአሜን በሎሴ። አሁን ለውጥ አለ። 40 ዓመት ቆይተናል፣ 30 ዓመት አገልግለናል፣ የሆነ ቦታ ቆይተናል። አሁን ግን በሕይወታችን የወንጌል እድገት ለውጥ አለ። የእግዚአብሔር ቃል ሙላት እየመጣ ነው። የእግዚአብሔር ቃል ብስለት እየመጣ ነው። እድገት እየመጣ ነው። ለውጥ እየመጣ ነው። አሁን የኋላውን እየተውክ የፊቱን ለመያዝ እጆችን እንዘረጋል። አሜን ነው ወይ? እነሆ ሁሉ አልፏል፣ ሁሉ አዲስ ይሆናል። ከዚህ በፊት የነበርንበት የጨለማ ዓለም፣ የሰዎች እስራት፣ የሰዎች መንደር በኢየሱስ ስም ከዚህ በኋላ የተጠረገ ይሆን። ያው በሰው እስራት የነበራችሁ፣ በሲስተም የነበራችሁ፣ በሆነ የኛ ቸርች ያ ቸርች ስትሉ የነበራችሁ አሁን ግን ከበድ ያለ ብርሃን መጥቷል። አሜን ነው ወይ? ከበድ ያለ እውነት መጥቷል። አሁን ከበድ ያለ ኃይል መጥቷል።
አሁን ከበድ ያለ መንፈስ መጥቷል። አሁን ከበድ ያለ ቅባት መጥቷል። ኢየሱስ ጌታ መጥቷል። ከበድ ያለ መጥቷል። ኢየሱስ ጌታ ለምን እለት እለት ሰው እድገት ያስፈልገዋል። አሜን አሜን ነው ነው ምን አደርጋለሁ? አዲስን ነገር አደርጋለሁ። እሱም መቼ ይበቅላል? አሁን ነው የሚበቅለው። ነው አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። እናንተም አታውቁትም? ምን በምድረ በዳም በመንገድም በበረሃም ወንዞችን አደርጋለሁ። ምስጋናዬን እያለ ይቀጥላል። ኢየሱስ ጌታ ኢየሱስ ጌታ ነው። አሁን በምድረ በዳ 40 ዓመት ሲኖር ሲዟዟር የነበረ ህዝብ አሁን እግዚአብሔር መጥቶ ተናግሯል። አሜን ነው። ምን ብሏል? በቃ ይሄንን ተራራ መዞርህን በቃ እስቲ በቃ በለው እስቲ፣ በምድረ በዳ በለው እስቲ፣ መቅበዝበዝ በለው እስቲ፣ ፍሬ በሌለበት በለው እስቲ፣ ህይወት በሌለበት በለው እስቲ፣ ወንጌል በሌለበት በለው እስቲ፣ የሰው ስራ ባለበት በለው እስቲ፣ ከዚህ በኋላ በለው እስቲ አትቅበዘበዝም በለው እስቲ፣ እግዚአብሔር በለው እስቲ፣ ወንጌልን በለው እስቲ፣ እውነትን በለው እስቲ፣ ወደ ቤትህ በለው እስቲ አምጥቷል በለው እስቲ። አሜን ነው። ሃሌሉያ ሃሌሉያ። በጨለማ የሚቀመጥ በዛቢሎን ያለ ህዝብ እነሆ ምራን አየ፣ ብርሃንን አየ። ብርሃን ወጥቶልሃል በኢየሱስ ስም። የምናወራው ብርሃን ይሄኛው አይደለም። የእግዚአብሔር ቃል የመገለጥ ብርሃን። አሜን ነው። አሜን ነው። ሰውን የሚያኖረው ሽብሸባ አይደለም። ሰውን የሚያኖረው የሆነ ነገር አይደለም። ወይም የቤተ ክርስቲያን ውበት አይደለም። እናንተ ቤት ከቤት የምታወዳድሩ እኔ ልጥራችሁ ዛሬ ወደ ወንጌል እውነት ነው። አሜን ነው። እናንተ እዚህ ያላችሁ እዚህኛው ቸርች ነበርኩ እዚህ ገብቻለሁ። ቸርችን ከቸርች የምታወዳድሩ ሰዎች እኔ ዛሬ ልምከራችሁ። ጉዳዩ የህንጻና የምናምን አይደለም። ጉዳዩ የብርሃን ጉዳይ ነው። አሜን አሜን ነው። የትኛውን ቦታ ስትሄድ የእግዚአብሔር ቃል አለ ወይስ ማን አለ? የትኛውን ጉባኤ ስትገቡ የእግዚአብሔር ቃል አለ ወይስ ሰውየው አለ? ጥያቄ ነው። አሜን ነው። ሰውየው ወይ ከነሙሉ ክብሩ በወርቅ የለበጠውን ለብሶ እየተንጎራደደ ነው ወይስ ቃሉ አለ? አሜን። መለኪያችን ወንጌል ነው። አሜን ነው። የጣራና የግድግዳ የቅራቅንቦ የመብራት ማት አይደለም። ብርሃንሽ ወጥቷል የሚለው ይሄኛው ዘመናዊ ብርሃን አይደለም። የእግዚአብሔር ቃል ብርሃን ወጥቶልሃል። ምን እያልን ነው? እኛ ንጽጽራችን ከእግዚአብሔር ቃል አንጻር ነው። በዛ ቤት፣ በዛ መንደር፣ በዛ ቸርች፣ በዛ ቤተ ክርስቲያን ወንጌል አለ ወይ ሰዎች አሉ? ወንጌል አለ ወይ የሆነ ማህበር አለ? ወንጌል አለ ወይ ሲስተም አለ? ወንጌል አለ ወይስ ሌላ ነገር አለ? ነገር ግን እውነትን ታውቃለህ። እውነት ደግሞ አርነትን ያወጣል። አሜን በሉሴ አሜን በሉሴ። የኢየሱስ ወንጌል መጥቷል። የኢየሱስ ብርሃን ወጥቷል። ወደ ተስፋው ተመልከቱ። የእግዚአብሔር ቃል ተስፋ አለ። ተስፋ አለ በህይወታችን። በምድር የሚፈጸም አለ፣ በሰማይ የሚፈጸም አለ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል አንድ ስፍራ ላይ እንደዚህ ይላል፣ እኔ ጫማውን ጠፍር ማሰሪያ መፍታት የማይገባኝ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው በእሳትና በኃይል ያጠምቃችኋል። አሜን ነው። ከኔ በኋላ የሚመጣው እሱ ከፍ ያለ ነው። የትኛውም አገልጋይ የዮሐንስ ምስክር ነው መሆን ያለበት። የዮሐንስ ምሳሌ ነው መሆን ያለበት። አሜን ነው። አገልጋይ ሁሉ ዝቅ ሊል፣ ኢየሱስ ከፍ ሊል ነው የሚገባው። እኔ ላንስ፣ እሱ ሊልቅ ይገባዋል። እኔ ላንስ፣ ቃሉ ሊበልጥ ይገባዋል። ዮሐንስ እንደዚህ አለ። ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 16 ጀምሮ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ አሜን ነው ወይ? አሜን ነው ወይ? አንድ ስንኳ የለም። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው። ክብር ለጌታ ለኢየሱስ ይሁን። አሜን ነው ወይ? አሜን በሉ እስቲ። አሜን በሉ እስቲ። ወደ ተስፋው ቃል በሉኝ እስቲ። ወደ ተስፋይቱ ምድር በሉ እስቲ። ወደ መንፈስ ቅዱስ በሉ እስቲ። ወደሚያፈልስ ኃይል በሉ እስቲ። ወደሚያፈልስ መገለጥ በሉ እስቲ። እግዚአብሔር ዘንድሮ በሉ እስቲ
ያስገባናል በሉሲ እግዚአብሔርን አንድም ጊዜ አንድም ወቅት ላይ ፊቱን ያየው የለም። ነገር ግን በቅፉ ያለ አንድያ ልጁ ምን አደረገው? እሱ ተረከው። ኢየሱስ የእግዚአብሔር የማይታየው አምላክ ዋው አሜን ነው ወይ? እግዚአብሔርን ማንም ሰው ፊት ለፊት ያየው የለም። አውቅልሃለሁ አይቼልሃለሁ እነሆ በራእይ በህልም ሊናገራቸው ይችላል እንጂ ፊት ለፊት ያየው የለም። ነገር ግን ይሄ ህዝብ የተባረከ ህዝብ ነው። አሜን አሜን አሜን። የአዲስ ኪዳን ህዝብ የተባረከ ህዝብ ነው። አንድም እንኳን ሊተርከው ያልቻለውን ኢየሱስን ብቸኛውን ፊት ለፊት ቆመው አይቶታል። ሲአሜን በሉሲ ሲአሜን በሉሲ። ሙሴ አንድ ወቅት ላይ ሊያው ፈለገ። እግዚአብሔር ሆይ ክብርህን አሳየኝ፣ ፊትህን ማየት ፈልጋለሁ፣ ክብርህን ማየት ፈልጋለሁ፣ በአንተ ልሞላ ፈልጋለሁ። ኢየሱስ ጌታ ነው። አይደለም አይደለም፣ ክብሬን አታይም። እኔ በተራራ ላይ በማልፍበት ጊዜ ኢየሱስ ጌታ ነው። አሜን ነው። እኔ በማልፍበት ጊዜ ፊቴን አይንህን ይሸፍንና እኔ በማልፍበት ጊዜ ጀርባይን እንጂ ፊቴን አታየው። ያ ትውልድ ኢየሱስን የማየት እድል አልተሰጠው። ነገር ግን ይሄ ትውልድ የተባረከ ትውልድ ነው። እግዚአብሔርን በሙላት አይቶታል። እግዚአብሔርን በክብር አይቶታል። እግዚአብሔርን በእጁ ጨብጦታል። ሲአሜን በሉሲ። እግዚአብሔርን ማንም አንድም ጊዜ ያየው የለም። አንድያ ልጁ በቅፉ ያለው እርሱ ግን ምን አደረገው? ተርኮታል። መጽሐፍ ቅዱስ ሲናገር ቆላስይስ 1:15 ላይ ኢየሱስ እርሱ የማይታየው አምላክ ምሳሌ ነው። የማይታየውን አምላክ ያየነው በኢየሱስ ነው። አሜን ነው አሜን ነው። ልንመለከት የሚገባን ተስፋ ኢየሱስ ነው። የሆነ አዋቂ ነኝ የሚል ሰው አይደለም። ኢየሱስ ነው የማይታየውን ዓለም ወደሚታይ ያመጣው። የማይታየውን አምላክ ወደኛ ያመጣው። እኛ እንድንበት ዘንድ ጉልበት እንዲንበረከክለት፣ አንደበት እንዲመሰክርለት የማይታየው አምላክ የተገለጠው በኢየሱስ ነው። አሜን ነው ወይ? መባንም መስዋዕትንም አልፈለክም። ነገር ግን ስጋን ግን ምን አረክልኝ? አዘጋጀህልኝ። ኢየሱስን ያየ አብን ያየ። አረ ሃሌሉያ አረ ሃሌሉያ። ፊልጶስን አንዴ ጠየቁት፣ እባክህ ምንን አሳየኝ? አብን አሳየን እባክህ። አባትን ማየት እንፈልጋለን። እግዚአብሔርን ማየት እንፈልጋለን። አየየየየ ፊልጶስ አንተ ሆይ ከኔ ጋር ይሄንን ሁሉ ዓመት ያለ አላወከኝም። አሁን እኔን ካየ አብን ያየ፣ ኢየሱስን ያየ መለኮትን ያየ። አሜን ነው። ልንገራችሁ ወገኖቼ እኛ የያህዌ ምስክሮች አይደለም። አሜን ነው። የህዋ ምስክሮች የያህዌ ምስክሮች የምናምን ምስክሮች አይደለም። እኛ የልጁ የኢየሱስ ክርስቶስ ምስክሮች። አሜን ነው። የህዋ ምስክሮች የሚባል ትልቅ ስም ሰጥተው ሲዘዋወሩ የምታያቸውን ሰዎች እናንተ የማ ምስክሮች ናችሁ በሏቸው። የህዋው ምስክሮች ነን ይሏቸዋል። አይደለም። እኛ ደግሞ የልጁ የክርስቶስ ኢየሱስ ምስክሮች። አሜን ነው አሜን ነው። ኢየሱስ ጌታ ነው። እኔ ያህዌ ምስክር አይደለሁም። በአይኔ ያየሁት በስጋ የተገለጠ አሜን ነው ወይ? አሜን ነው ወይ? አንድያ ልጁ የተረከው የኢየሱስ ክርስቶስ ምንድን ነኝ? ምስክር ነኝ። ሕይወት ተገልጧል። እኔም ደግሞ ምን ብየዋለሁ? አይቼዋለሁ። መዳን በሌላ በማንም የለም፣ በልጁ በክርስቶስ ኢየሱስ ብቻ ነው። ሲአሜን በሉስ ሲአሜን በሉስ። ስልጣናት ቢሆን አለቅነት ቢሆን ሰማይ ቢሆን ምድር ቢሆን ፍጥረት ቢሆን በእርሱ ሁሉ ከእርሱ ለእርሱ ሁሉ ምን ብሏል? ተፈጥሯል። አሜን ነው አሜን ነው። ኧረ አሜን በሉስ። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። አይደለ እንዴ? ቃሉም ደግሞ ስጋ ሆነ፣ ጸጋም እምነትም ተሞልቶ ደግሞ በመካከላችን አደረ። ለምን? አማኑኤል እግዚአብሔር ከማጋ ከኛ ጋር። ኢየሱስ ጌታ ነው። አሜን ነው ወይ? አሜን በሉሲ አሜን በሉሲ። አንድያ ልጁ እሱ ተረከው ሲባል አባቱ እዛ የሆነ የሸመገለ ልጅየው እዚህ እንደ ሌዊት ልጅ የሆነ ማለት አይደለም። ስልጣን ነው። ኢየሱስ ጌታ። አሜን በሉሲ። ለዛ ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም መለኮት መሆኑን የማያምን ሰው ወንጌል አልደረሰውም። አሜን ነው ወይ? ፍጹም ምን?
ፍጹም ሰውነቱን የካደ እንደኛው ሰው የሆነ በበደላችን የቆሰለ እንደኛው መከራን የተቀበለ ሰውነትን ባህሪ የተካፈለ ሰው ሲባል ደግሞ ሰዎች ልብስ አንጥፈው ወይም ደግሞ ይሄ ልብስ መሸጫ ምንድነው የሚባለው? ይሄ አሻንጉሊት እንደሆነ እንደዚህ የተቀመጠ አይደለም። እኔ የሆንኩትን ሁሉ የሆነ ነው። ሰው ነፍስ ስጋና መንፈስ ነው። ኢየሱስ ፍጹም ሰው ሲባል ፍጹም ሰው ነው። ከነና ከናንተ የሚለየው አንድና አንድ ነገር ብቻ ነው። እሱም እንደኛ በኃጢአት ያልተፈተነ። ሃሌሉያ ሃሌሉያ። በእናቴ ማህፀን በኃጢአት ምን አልኩኝ? ተጸነስኩኝ። በምን በአመፃ ምን አልኩኝ? እኛ አወላለዳችን አመጽ ነው። አጸናነሳችን አመጽ ነው። እሱ ግን እንደኛ አመጽ የለውም። ነገር ግን የኛን ባህሪ ሁሉ የተሸከመ ነው። አረ ሃሌሉያ አረ ሃሌሉያ አረ ሃሌሉያ። ሰው መዳን ካለበት በብሉይ ኪዳን ዘመን ጠቅላላ የሚፈሰው የበጎች የዋኖሶች የጠቅላላ የጥጆች ደም ሁሉ ኃጢአትን ሊሰርየው አልቻለም። ሊሰርየው አልቻለም። ኃጢአቱን ምንም ማድረግ ነው የሚችለው? መሸፈን ነው። ኃጢአት መሸፈንና ኃጢአት መሰረይ የተለያየ ነገር ነው። ኢየሱስ ጌታ ነው። ኃጢአታችንን በእናት ይው አንዳንድ ሰው ንስሐ ግባ ስትለው ወድቄ ነበረ፣ ሰርቄ ነበረ፣ ስኳር ሰርቄ ነበረ ይላል። ይሄኛው ኃጢአት አይደለም ኢየሱስ ይሰራይልን። ሌባ ለአመሉ ዳቦ መላሱ አይቀርም። ሰው ከተጠመቀ በኋላም ማጥፋቱ አይቀርም። ይቀራል እንዴ? እናንተ ጻድቅ ናችሁ አታጠፉም ማለት ነው። አረ ስንት አለ ኢየሱስ ጌታ። ይሄንኛውን ኃጢአት አለ በሰራይልን። ሰው በክርስቶስ ሲሆን የጽድቅ ስራን ሲከታተል የስጋን ስራ እየገደለ የመንፈስን ፍሬ ያፈራል እንጂ ኢየሱስ ክርስቶስ መስቀል ላይ የዋለልን ቀን ዕለት የመስረቅን የመጠጣትን ምናምን ብቻ ሊያጠፋልን አይደለም። በደም በኩል የገባ በአዳማዊ ማንነት የገባ አሜን ነው ወይ? ስንወለድ የገባ በደም የገባ በደም መውጣት ስላለበት አሜን ነው ወይ? ምን ያለው ያ ስጋ የተዘጋጀው አለበለዛ ይሄን ካልተረዳን ኢየሱስ ክርስቶስ ወይ እግዚአብሔር በስጋ መገለጡ ዋጋ የለውም። ዋጋው የሚገባን መቼ ነው? በደም የወጣ ደም ብቻ የሚያወጣው ኃጢአት ስላለን ደም ሳይፈስ ምን የለም ስሬት። ለዚህ ነው በኤደን ገነት ውስጥ የዛሬ ሳምንት እንደነገርኳችሁ በኤደን ገነት ውስጥ ጉዳዩ የፍሬ ጉዳይ አይደለም። ጉዳዩ የማንጎ ጉዳይ አይደለም። ጉዳዩ የፓፓያ ጉዳይ አይደለም። ከተከለከሉት ከእውቀትና መልካምና ክፉን ከሚያሳውቀው ዛፍ በሉ ሲል የሆነ ፍሬ በልተው አይደለም። አፕሮን በልተው አይደለም። በአፕሮን የገባ በማንጎ በፓፓያ የገባ ኃጢአት ቢሆን በፓፓያ ይወጣ ነበር። አሁን አይደለም እንዴ? ወንድሞች ወደ ምኑ ተመልከቱ? ወደ ምኑ ተመልከቱ? ወደ ተስፋ ተመልከቱ። ወደ እውነት ተመልከቱ። ወደ በረከቱ ተመልከቱ። ወደ ቃሉ ተመልከቱ። ወደ እውነት ተመልከቱ። አሜን ነው ወይ? አትቢ ከሕይወት ዛፍ የበላችሁ እንደሆን ትኖራላችሁ። መልካምና ክፉን ከሚያሳውቀው ዛፍ የበላችሁ ቀን ያን ቀን ሞትን ምን ትላላችሁ? ትሞታላችሁ። በቃ መልካምና ክፉ የሚያሳውቀው እርሷ በልታ ተታላ ያታለለችው ማንጎ ቢሆን ኖሮ ማንጎ ወይም ደግሞ ብርቱካን ቢሆን ኖሮ ያንን ኃጢአት ዛሬ ብርቱካን ያወጣው ነበር። ጉዳይ የብርቱካን አይደለም። በደም የገባ ኃጢአት አለ። ያ በደም የገባው ኃጢአት ደግሞ በደም ነው የሚወጣው። ለዚህም ደግሞ ስጋና ደም አሜን ነው ወይ? የበጎች የዋኖሶች የጥጆች ደም ሊያሰርየው ያልቻለው በራሱ የነበረ አንድያ ልጁ የተርከው የተገባ ስጋ የተዘጋጀ ለምን ሊሰቀል ዘንድ አሜን ነው ወይ? አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እነሆ ቅድስን መበስበስን አይ ወገኖች አንነገር ልንገራችሁ። የጌታ ኢየሱስ ክርስቶስ አካል ሶስተኛው ቀን ቢያልፍ አራተኛው ቀን ምን ይሆን ነበር? በሰብስ ነበር። አሜን ነው። ነገር ግን ቅዱስን ከለክለዋል። ኢየሱስ ጌታ ነው።
አሜን ነው። የበጎች የዋኖሶች የጥጆች ሌዊው ሁልጊዜ ካህኑ ሁልጊዜ ወደ ቅድስተ ቅዱሳን የሕዝቡን ኃጢአት ያሰርይ ዘንድ ንጹሕ የሆነችውን በግ ፍጹም መስዋዕት ምንም የሌለባትን ተባዕት አምጥቶ ንጽህናዋ ታይቶ ምን ትደረግ ነበር? ትሰዋ ነበር። የዛች በግ ወይም የዋኖስ ደም አሜን ነው። ኃጢአታቸውን ግን ምን ሊያደርግ አልቻለም? ሊያነጻቸው አልቻለም። ሊሰርየው አልቻለም። ይሸፍነዋል። ዛሬ ተሰርቶ ነገ የሚደገም ነው። ነገር ግን በደም የገባ ኃጢአት ኤደን ገነት ውስጥ በአዳምና በሔዋን ግንኙነት ጊዜ የደም ንክኪ ስላለ ኤደን ገነት ውስጥ የነበረው ነገር ካልተረዳ ነው ኢየሱስ ክርስቶስ መስቀል ላይ መዋሉ ከንቱ ነው። ዋይ እግዚአብሔር ማታ መጥቶ ይላል መጽሐፍ ቅዱስ ምሳሌ ይሰጥ ዘንድ ወደፊት የሚሆነውን ይነግራቸው ዘንድ በጉን አረደው ይላል፣ ሰዋው ይላል። ደሙን አፍስሶ ምን አደረጋቸው ይላል? አለበሳቸው። ደሙ እግዚአብሔር ራሱ ያፈሰሰው ደም ያን የገባውን ኃጢአት ሊያወጣው አልቻለም፣ ሸፈነው እንጂ። ነገር ግን ቀን አለ። አሜን ነው። እግዚአብሔር ዓለሙን እስኪወድ ዘንድ አንድያ ልጁን ምን ያለበት የሰጠበት ጌታ የተባረከ ይሁን። ምስጢሩ የሚገባን አሁን ነው። ጌታ የተባረከ ይሁን። በደም የገባ በደም መውጣት ስላለበት ነው። በደም የገባ በደም መሰረይ ስላለበት ነው። አረ ኢየሱስ ጌታ ነው። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ በአዳም በኩል ምን ገባ? በልጁ በኢየሱስ በኩል ደግሞ ምን ገባ? አሜን ነው ወይ? በደም ልንገራችሁ፣ በደም የገባ ነገር በደም መውጣት ስላለበት አሜን ነው ወይ? የደሙ መፍሰስ ለኛ ትርጉም ይመሰጠን አሁን ነው። ለምን? በደም በኩል የገባ በደም በኩል መውጣት ስላለበት አሜን ነው። ኢየሱስ ጌታ ነው። ደሙ ከፈሰሰ በኋላ ለዛ ነው ለሰው ልጆች ለቅዱሳን ዳግም ልደት የሚለው እንደሆ የቤተ ክርስቲያን መተባበሪያ መንገድ ሳይሆን የመዳን ብቸኛ መንገድ አሜን ነው። ለምን? ዳዊት እንደዚህ ብሏል በመዝሙሩ ላይ ምዕራፍ 51 ላይ ይመስለኛል። በኃጢአት ምን አልኩኝ ሚለው አንድ ሰውዬ ሲያስተምር እንደዚህ አለ። ሰው ካልገባው እኮ ዝም ብሎ ነው የሚለፈልፈው። በቃ እንደዚህ አለ። በኃጢአት ተጸነስኩኝ የሚለው አባቱ የዳዊት ብዙ ሚስቶች ስላሉት ከተለያየ ሚስት ስለተጸነሰ ነው። that's not the case። ጉዳዩ እንደዛ አለ። በኃጢአት ተጸነስኩኝ በአመፃ ተወለድኩኝ ማለት ገና በእናቴና በአባቴ ፍቃድ ሲወለድ ኃጢአት ነው። በኃጢአት መንገድ ነው። በደም በአዳም በኩል የገባ ኃጢአት አለ። የውርስ ኃጢአት ከአባቴ ከዘር ሐረጌ ከማ ዘንድ ከአባቴ ከአዳም ጀምሮ የወረደ ኃጢአት አለ። አሜን ነው። አወላለዴም አመጽ ነው። ነገር ግን አሜን ነው። ለዛ ነው ጴጥሮስ ንስሐ ግቡ። አሜን። የመጀመሪያው አወላለዴ ልክ አይደለም። አሁን ደግሞ በልጁ በክርስቶስ ኢየሱስ ስወለድ በአዳም በኩል የገባብኝ ያኛው ኃጢአት ሁሉ ተሰርዮ እነሆ በስሙ አምኜ ልጁ ሆኛለሁ። ሲአሜን ወለሴ ሲአሜን ወለሴ ሲሃሌሉያ ወለሴ። ለዛ ነው ግራ መጋባት የለባችሁም። ጥምቀት በዛ ነው በዚህ ነው ስትባሉ ግራ አትጋቡ። ጥምቀት የመዳን መንገድ ነው። አዎ አይ ምናምን የሚባል ነገርም የለም። የመዳን መንገድ ነው። አዎ ሰው ካልተጠመቀ በስተቀር ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያየው አይችልም። አሜን ነው ወይ? ኢየሱስ ጌታ ነው። የትብብር ጥምቀት ነው። የሆነ የአእምሮ መልካም ምላሽ ነው። ምናምን ጴጥሮስ ብሏል፣ እንዲህ ብሏል። ያኛው እንትሉ ላይ የነበረው መስቀሉ ላይ የነበረው ሰውዬስ ምናምን እሱ አይገባም ወይ? አዎ እሱ እድል አልነበረውም። አንተ ግን እድል አለ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አጨብጭቡ ለጌታ ለኢየሱስ። ስሙኝ ወገኖቼ፣ እሱ የማይታየው አምላክ ምሳሌ አሜን። አንድም ሰው ሊያየው በፊቱም ሊመለከተው ያልቻለውን ሰው ኢየሱስን ስናይ መለኮትን አይተናል። አሜን ነው። አሜን ነው። በእርሱ ሙላተ መለኮት ያለ ጥርጥር በሰውነቱ ተገልጦ ለዘላለም ምን ይላል ይኖራል። ኢየሱስን ስናይ ፍጹም ሰው ፍጹም መለኮት የአንድ ሳንቲም ሁለት ቻው።
እንደ ሰው አሜን ነው አልቅሷል። እንደ ሰው አንብቷል። እንደ ሰው ተርቧል። እንደ ሰው ተጨንቋል። እንደ ሰው ተደስቷል። በሰርግ ላይ ተገኝቷል። በሞት ላይ ተገኝቶ አልቅሷል። ነገር ግን እንደ መለኮት ደግሞ አልዓዛርን ከሞት አስነስቷል። አሜን ነው። እንደምን እንደ መለኮት ኢየሱስ ጌታ ነው። ያ ጌተሰማኒ ላይ የሄደ ያ አባት ሆይ ፍቃድ ቢሆን እችን ጽዋ ከኔ ውሰዳት በቀራንዮ ላይ ሲሄድ ነፍሱን ተወ የሚለው ቃል መለኮት ያንን እንዲሰቀል የተፈቀደ የተፈረደበት የተፈጠረውን አካል ትቶ ወጣ ነው እንጂ ሙስሊሞች እንደሚናገሩት የኔ አምላክ አይሞትም። አሜን ነው። የኔ አምላክ ይሞታል እንዴ? የምናመልከው አምላክ የሚሞት አይደለም፣ የሚቀበር አይደለም። ነገር ግን በሶስተኛው ቀን ይሄንኛውን አካል ከሶስተኛው ቀን ከሞት ምን ያደረገው በትንሣኤ ያስነሳው ያንን ኢየሱስን ከሞት ያስነሳው መንፈስ አንተ ውስጥ ቢኖር ያንተም ሰውነት ሕያው ይሆናል። አሜን ነው። አረ ሃሌሉያ፣ አረ ሃሌሉያ። ነፍሱን ምን አረገ? ተወ። መለኮት ወጣ ሊሰቀል። አሜን ነው። ያ መለኮት ወጣ። ክብር ለኢየሱስ ይሁን። ከዛ ወዴት ሄደ ይላል መጽሐፍ? ወደ ጥልቁ ሄደ። ወዴት ሄደ? ወደ ሲኦል ወደ ጥልቁ ሄደ። እዛ ለነበሩት ነፍሳቾች ደግሞ ምን አደረጋላችሁ? ሰበከላችሁ። በዛኛው አድማስ ስላሉ ሰበከላችሁ። አሜን ነው። ነገር ግን በሶስተኛው ቀን አሜን 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 ይሄ ሰዎችን ኃጢአት ሁሉ ያሰረየው ደሙን ካፈሰሰ በኋላ በሶስተኛው ቀን ደግሞ ክርስቶስ ከሞት አስነሳው። አሜን ነው። እናም የከበረ አካል አደረገው። ለዛ ነው ሐዋርያ ጳውሎስ ይሄ የሚበሰብሰው የማይበሰብሰውን የሚሞተው የማይሞተውን ይለብሳል። ሲአሜን በሏ፣ ሲአሜን በሏ። ተስፋ አለን ወንድሜ። ማሚዬ አገልግለን እኮ አንጣይልም። አሜን ነው ወይ? ተስፋ አለን። ከሱ ጋር እኮ እንከብራለን እኮ። አሜን ነው ወይ? አረ ኢየሱስ ጌታ ነው። ተስፋ አለህ በለው አጠገብ ያለው። የከበረ ተስፋ አለሽ። እኔ አንዳንዴ ደስ ስለምን እንደሚለኝ ታውቃላችሁ? ሰው ነገሮችን ሁሉ ስርስር አድርጎት ውጥርጥር አድርጎት በቀበሌ በዘመድ በምን ከታች እስከ ላይ በሲስተም አስሮት ሲያበቃ ብቻዬን የቀረው ይመስልኝና አንድ ተስፋ ይመጣልኛል። እኔ እኮ ተስፋ አለኝ። የምጣል ሰው አይደለሁም። አሜን ነው። አሜን ነው። ይሄ የሚበሰብሰው የማይበሰብሰውን ይበልብሳል። በክብር ከጌታ ጋር ለዘላለም እኖራለሁ። አረ ኢየሱስ ጌታ ነው። እድሜያችሁ ከፍ ያለ ሰዎች ተስፋችሁ ይሄ ነው። ለዘላለም ከኢየሱስ ጋር መኖር ተሰጥቷችኋል። ቤተ ክርስቲያን ወገኖቼ የዳቦና የእንጀራ ጉዳይ ብቻ አይደለም። ኢየሱስ ጌታ ነው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ የመብልና የመጠጥ አይደለችም። አሜን ነው ወይ? ጠላቴ ወይ ስማ፣ በወድቅ እነሳለሁ። ጠላቴ ወይ ስማ፣ ዛሬ ብራብ ነገ እበላለሁ። ጠላቴ ወይ ስማ፣ ዛሬ ስራዬ ቢወሰድ ነገ ይመለሳል። ከዚህ የበለጠ ግን የክብር ተስፋ አለኝ። አሜን አሜን አሜን። እኔ ድል እንደነሳው በአብ ቀኝ እንደተቀመጥ ድል ለሚነሳ ለሚያሸንፍ አረ ሃሌሉያ በዙፋኔ እንዲቀመጥ አደርገዋለሁ። ደስ ይበልሽ ማሚዬ፣ ደስ ይበልሽ ወንድሜ። አሜን ነው ወይ? ቢሆንም ባይሆንም ቢሳካም ባይሳካም በአብ ቀኝ በክርስቶስ ኢየሱስ ላይ ዙፋን ላይ የመቀመጥ ስልጣን ተሰጥቶኛል። ሰዎች ሲደራጁብህ፣ ሰዎች ሲያብሩብህ፣ ሰዎች ነገርህን ሲያሳስሩብህ፣ አሜን ነው ወይ? እኔ ግን ተስፋ አለኝ። እኔ ግን እመለከተዋለሁ። አሜን ነው ወይ? እስቲ አሜን በሉ፣ አሜን በሉ እስቲ። ሊመጣ ካለው ክብር ጋር አሁን ያለው መከራ ሲነጻጸር ምን ያለው ሊመጣ ያለው ክብር ሲባል ተነጎዳ አግብተሽ ነገር አልጋ ባልጋ ይሆናል አይደለም። በክርስቶስ ኢየሱስ ጋር ለዘላለም ትኖር ይሁን። እንደውም ልጃገረድ ስታገባ እኮ ይለቀስላታል። ይለቀሳል እኮ ለምን መሰለሽ? በቃ እንደው ሄደች ይባላል። ወግ ነው ሲዳሩ ይባላል። አሁን ያለው መከራ ሊመጣ ካለው ክብር ጋር ሲባል የዛሬ ዓመት የሆነ መኪና ትገዛለህ እያልኩ አይደለም። አሜን ነው።
ቢሞላም ባይሞላም ቢሳካም ባይሳካም ነገር ግን በኢየሱስ ዙፋን ላይ የመቀመጥ ስልጣን ተሰጥቷል። ያን ኪዳን ተገብቶልሃል። ኧረ አሜን አሜን አሜን። እኔ እንደውም ልንገራችሁ የሚመስለኝ ልንገራችሁ፣ በምድር ላይ ብዙ ማይሳካላቸው ሰዎች እዛ ትልቅ ቤት አላቸው። ትልቅ ቤት አለ እዛ። አሜን ነው። ኢየሱስ ጌታ፣ ኢየሱስ ጌታ። ትልቅ እኔ ልሄድ ይገባችኋል። እኔ ብሄድ ይሻላችኋል። በአባቴ ቤት ምን አለ? ብዙ መኖሪያ አለ። ብዙ ህንፃዎች አሉ አይደለም። የከበረ ስጋ አለ፣ የከበረ አካል አለ፣ የከበረ ማንነት አለ፣ ቴዎፈኒክ ቦዲ አለ። በዛ ትገባለህ። አንድ ቀን እንደ ፊልጶስ ተስበህ ትሄዳለህ። አራራራራራ አራራራራራ። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። አረ ክብር ለጌታ ይሁን። እኔ ብሄድ ይሻላችኋል። በአባቴ ቤት ብዙ መኖሪያ አለ። አሜን ነው። የእውነት መንፈስ በመጣ ጊዜ ግን ብዙ አሜን አሜን ወደ እውነቶች ሁሉ ምን ያደርጋችኋል? ይመራችኋል። ኢየሱስ ጌታ ነው። አሜን። እዚህ ሁኔታው ይሁን አይሁን፣ የአዲስ አበባ ኑሮ፣ የደብረ ዘይት ኑሮ ምናምን ቲም ዶድን በቀደም ጠየቅኩት። አይ እናንተ ሀገር እኮ የሰለጠነ ነው እኮ ኑሮ ይዛ ይሻላል አልኩ። አይ የባሰ ነው ያው ነው አለኝ። ምድር ላይ የሚሻል ቦታ የለም። እኔ ልንገርህ የሚሻል ቦታ የለም። እኔ ግን አማኝ ደስ እንዲለው የሚሰማ አሜን። ተስፋ አለ። ወደ ተስፋው ተመልከት፣ ወደ ኪዳኑ ተመልከት። አሁን ተራራውን ኤሰሪን ተራራ 40 ዓመት ሙሉ 40 ጊዜ መዞር አይደለም። አሁን አይኖችን ከራ አርግና ወደ ተስፋው ተመልከት፣ ወደ ኢየሱስ ተመልከት፣ ወደ ክብሩ ተመልከት። እንዲህ በክብር እንዲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። አሜን 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 አሜን። ይመጣል፣ በክብሩ ይመጣል፣ ይመጣል፣ በኃይሉ ይመጣል፣ ይመጣል ኢየሱስ፣ ይመጣል ኢየሱስ። እዚህ የከሰሱ እያሉ፣ እዚህ ያጠቁ እያሉ፣ እዚህ የጎዱ እያሉ ኢየሱስ አንተን በክብር ሊወስድ ይመጣል። እዚህ የወጉን እያሉ የወጉት በዓይኖቻቸው ያዩታል ይላል። እዚህ ያስጨነቀ እያየ፣ ዲያብሎስ እያየ፣ ሰይጣን እያየ፣ ሁሉ እያየ አንተን ግን በክብር ሊወስድ ኢየሱስ ይመጣል። ይመጣል የኔ ጌታ። ሜዳ ላይ አይጥልህም፣ ምድረ በዳ ላይ አይጥልህም፣ ተግበዝባዥ አትሆንም። ይመጣል ሊወስድህ። ይሄ የሚበሰብሰው፣ ይሄ የሚታመመው፣ ይሄ የሚጨነቀው የማይጨነቀውን ይለብሳል፣ የማይበሰብሰውን ይለብሳል። ስሙኝ ወዳጆቼ፣ ይሄ ወንጌል፣ ይሄ መልእክት ትልቁ ዓላማው ይሄ ነው። ሌላ ዓላማ የለውም። እግዚአብሔር በምድር ቢባርካችሁ አሜን፣ ባይባርካችሁም አይደንቀኝም። እኔ እናንተን ሀብታም አድርግ ብዬ አልተላኩም። ለክርስቶስ ኢየሱስ አሜን ነው። እንደ ንጽሕት ድንግል ለአንድ ወንድ የፊት መጨማደድ ጠባሳ እንደሌለባት ንጽሕት አድርጌ ለአንድ ወንድ ምን ላደርጋችሁ? ላቀርባችሁ። ንጉሱ ሲመጣ የወንጌል ጥመት የሌለብሽ፣ ክፋት የሌለብሽ፣ ውድቀት የሌለብሽ፣ የመዳን ችግር የሌለብሽ፣ ሁኔታ የሌለብሽ ንጽሕት ቅድስት የሆነች ንጽሕት የሆነች ክርስቶስ ሊወስዳት የምትመጣ ሙሽራ። እስቲ አሜን በሉ እስቲ፣ እስቲ አሜን በሉ እስቲ፣ ሃሌሉያ በሉ እስቲ። ኢየሱስ ጌታ ነው። የኛ ወንጌል ቅዱሳን ለክርስቶስ ኢየሱስ ፍጹም የሆኑ ሙሽሮች አርጎ መስራት ነው፣ ሌላ አይደለም። እግዚአብሔር በምድር ቢባርካችሁ አሜን ዋው። ባይባርካችሁ ምን ነግራችሁ ነገር አለ? በዛ ብዙ ቤቶች አሉ፣ ብዙ ማረፊያ አለ፣ ብዙ መሆኛ አለ። አሜን 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 አሜን። አይቼልሃለሁ፣ ስምህ ከሌ ነው፣ አባትህ ከሌ ነው። ይኸውልህ አንድ ነገር ልንገራችሁ ወገኖቼ፣ እኔ አንድ ነገር ልንገራችሁ። አንተ ስምህ አበበ ነው፣ አበበ ከበደ ምናምን ቢባል ሊያስደንቅህ አይገባም። ያለፈን ነገር ሰይጣንም ያውቀዋል፣ አንተም ታውቀዋለህ፣ ሁሉም ያውቀዋል።
ማንም ከእግዚአብሔር ውጪ የማያውቀው የወደፊት ብቻ ነው። ወንጌል የመጣው ፊውቸርህን ሊያሳየን መዳረሻ ሊያሳየን። አሜን። የትኛውም ነብይ ነኝ የሚል ሰው መጥቶ አንተ መንግስተ ሰማያት ትገባለህ ያለ ሰው የለም። ራሱም ይግባ አያውቀውም። ወደፊትን የሚያገን ኢየሱስ ብቻ ነው። አሜን 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 አሜን። ጌታ እንደዚህ አለ፣ አጋንንቶች ስለተገዙላችሁ በዚህ ምን አይበላችሁ። አንድ ሰው አለ ወይ ዛሬ? አንድ ሰው አለ ወይ ዛሬ? በዚህ ምን አይበላችሁ፣ ደስ አይበላችሁ። ስሞቻችሁ ግን በሕይወት መዝገብ ላይ ስለተጻፉላችሁ በዚህ ደስ ይበላችሁ። ይሄ ነው ወንጌል፣ ይሄ ነው ወንጌል። ስሜ በሕይወት መዝገብ ላይ ተጽፏል። ኢየሱስ ጌታ ነው። አረ ሃሌሉያ፣ አረ ሃሌሉያ። ዋው! በበጎ የሕይወት መጽሐፍ ላይ ስሜ ተጽፏል። በሰማይ መዝገብ ላይ ስምህ አለ። እዚህ ሰይጣን ቢወጋህም እንደ ኢዮብ ብትከሰስም ያለህ ቢወሰድም ነገር ግን ስጋዬ ቢበሰብስ ነፍሴ ግን በእግዚአብሔር ደስ ይላታል። ነፍሴ አዳኟ የሚቤዣት ኢየሱስ ይባላል። አረ ሃሌሉያ። ለዳቦው ለአሳው ለእዳሪው ቅድም ወንድሜ ሲያነብ የተሰበሰቡት ሁሉ አሁን ስጋዬንና ደሜን ስጋዬን በልታችሁ ደሜን ካልጠጣችሁ የኔ ልትሆኑ አይገባችሁም ሲላቸው ይሄ ምን አይነት ቫምፓየር ነው ስጋ በሊታ ነው ብለው ፊታቸውን አይዝረው። ከዛ የተወሰኑ ቀሩ። እናንተስ መሄድ ትፈልጋላችሁ? ትሄዳላችሁ ወይ? እኛ አንተ ቆይ ልንገርህ። አሜን ነው። በአንተ በበጉ የሕይወት መጽሐፍ ላይ ስሞቻችን ዓለም ከመፈጠሩ በፊት ተጽፏል። ያ በግ ደግሞ አንተ ነህ። የዓለምን ኃጢአት የሚያሰርየው ኃጢአት የሚያሰርየው በግ አንተ ነህ። አንተ ደግሞ ኢየሱስ ጌታ ነው። አንተ ዘንድ የሕይወት ቃል አለ። ካንተ ዘንድ ወዴት እንሄዳለን? ቢሳካ ባይሳካ ቢበላ ባይበላ የኔ መጨረሻ በጌታ ፊት ነው። ኢየሱስ ጌታ ነው። ለዚህ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ስሞቻችሁ በሕይወት መዝገብ ላይ ተጽፎላችኋል። ወደዚህ ተመልከቱ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አረ አንድ አስቴር የምትባል ሴት ነበረች። ዋው! ወደ ንጉሱ ለመግባት ሌሎቹ ድንቅጣሮች ነው የሚባሉት እነኚህ ዕቁባቶች ጠቅላላ ጠቅላላ የሚያስፈልጋቸውን ሁሉ ትስጣቸው ተብሎ ሎሌው ጃንደረባው ተሰጥቶታል። እንደፈለጋቸው የሚያስፈልጋትን ስጣት። ንጉሱ ጋር የሚገባው አንድ ጊዜ ነው። ንጉሱ አንዴ ከወደደ ወደደ፣ ካልወደደ አንዴ ከወጣ መመለሻ የለም። አሜን ነው። አስቴር ግን በመካከላቸው ነበረች። ይሄ ያስፈልግሻል? አይ። ይሄ ያስፈልግሻል? አይ። ሁሉ ተፈቅዷል። ሁሉ አይደለም እንዴ? ነገር ግን አስቴር ኢየሱስ ጌታ ነው። ንጉሱ የሚፈልገው ነገር ገብቷታል። ተረድታለች። ይሄን ቅራቅንቦ ሁሉ አስወግዳለች። ንጉሱ ፊት የሆነ አቤት 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 አቤት። ለአንዳንዶቻችሁ ምክር አለኝ፣ ለአንዳንዶቻችሁ ስብከት አለኝ። እኔ በእግዚአብሔር ፊት ውብና ድንቅ ተደርጌ ተፈጥሬያለሁ። አሜን መልሴ ውብና ድንቅ ሆኜ ምን ብያለሁ? የምን 10 ዱቄት መቀባት ምንም እንደውም ልንገራችሁ፣ ይሄ ቅራቅንቦ የሰበሰበችብን ማን እንደሆነ ታውቃላችሁ? ኤልዛቤል የምትባል ሴትዮ ነች። በአካብ አገር ውስጥ በእስራኤል ምድር ላይ ምን ያመጣች? ጥፋትን፣ መበከልን፣ ጣዖት አምላኪነትን ያመጣች ኤልዛቤል ትባላለች። ኤልዛቤል ዝርያዋ ሲመዘዝ ከወደ ግብጽ ነች፣ አሕዛብ ነች። ሲዶናዊት ወደ ኒምሮድ ዝርያ ውስጥ ነች። የበዓድን ምንድነው ያመጣችው? የበዓድን አምልኮ፣ የበዓድን ስርዓት፣ የበዓድን ምን በቃ ይሄ ቅራቅንቦን ሁሉ ስብስብ አድርጋ ዛሬ የዓለም መዋቢያ ሆኖ የቸርች መዋቢያ ሆኖ ቁጭ አለ። አንድ ነገር ልንገራችሁ፣
የሚደባለቅ ነገር ሁሉ ዘር ፍሬ የለውም። እስራኤል ከአሕዛብ ጋር ሲደባለቅ ዘር ፍሬ የለውም። ሌሎች ሁለት ዝርያዎችን ስትደባልቁ ፍሬ የለም። አህያና በቅሎስ ምንድነው? አህያና ፈረስ ተጋብተው ምን ተወለደ? በቅሎ አይወልድም። ቆመ ማለት ነው። የተደበላለቀ ነገር ሁሉ ዓለምና ቸርች ከተጋቡ ቤተ ክርስቲያን ሞታለች። እግዚአብሔርና ቃሉ ሳይሆን ሰውየው ነው ያሉት። አምተሊኒ ኢየሱስ ጌታ አሜን ነው። ማን ያለው? ሰውየውና ሰዎቹ ነው ያሉት። የቤተ ክርስቲያን መለኪያ፣ የዘመናዊነት መለኪያ፣ የሴቶች የውበት መለኪያ፣ የወንዶች የውበት መለኪያ ተደርጎ ይሄ ቅራቅንቦ ሁሉ የተቀመጠው እንደ እግዚአብሔር ቃልና እንደ አስቴር ይሄ ሁሉ ነገር ምን አያደርግልኝም? አይፈቅድልኝም። ኢየሱስ ጌታ ነው። ይሄ ሁሉ ምን አያደርግ? አይጠቅመኝም። ቻው፣ አይጠቅመኝም። ምን ይሰራልኛል? እኔ ውብ ነኝ ስፈጠር፣ እኔ ድንቅ ነኝ ስፈጠር። እግዚአብሔር በእኔ ላይ እንደፈጠረኝ አይጸጸትም። አሜን ነው ወይ? አሜን ነው ወይ? ኢየሱስ ጌታ ነው። ተራዋ ደርሶ በገባች ጊዜ የመንግስቱን እኩሌታ የተሰጠው ለማን ነው? ኧረ አሜን አሜን። ወደ ተስፋው ተመልከች፣ ወደ ተስፋው ተመልከች፣ ወደ ተስፋው ተመልከች። እዚህ ይሄ ነገር ሲጎልብሽ ሰዎች ሊያፍሩብሽ ማፈሪያ፣ ወይኔ አንቺ አሮጊቶንሽ ወደ ኋላ ቀረሽ፣ በዚህ ወጣሽ፣ ምን ሆንሽ ሲሉሽ አይደለም። እኔ እኮ አሜን ነው ወይ? ንጉሴ ይደሰትበታል፣ ጌታዬ ይደሰትበታል፣ አምላኬ ይደሰትበታል። ልክ እንደ አስቴር ሁሉ የመንግስቱ እኩሌታ እንደተሰጣት እኔም ደግሞ ንጽሕትና እንደ ድንግል ሴት ለክርስቶስ ኢየሱስ ታጥቻለሁ። እግዚአብሔር ልብ ነው የሚያየው የሚል የእናንተ አብያተ ክርስቲያናት ስብከት አለ። እንደፈለግሽ በቃ ምን ልበል፣ እንደፈለግሽ ሁኚበት፣ ተውረግረጊበት፣ በቃ እንደፈለግሽ። እግዚአብሔር የምን አምላክ ስለሆነ ልብ ነው እንጂ ከላይ አያይም። እኔ ግን ልንገር፣ ግን ልብ ውስጥ ያለው ነው እዚህ ላይ የሚታየው። አይደለም እንዴ? ከልብ ሙላት አንደበት ይናገራል። አሜን አሜን ነው። አሜን በሉስ፣ አሜን በሉስ። እኔ ቃሉ የተጠቀጠቀብኝ ከሆነ ቃሉ የሚለውን ነው የምሆነው አይደል? ሰውየው የሚለው ሆነ ከተጠቀጠቀብኝ ሰውየውን የሚለውን ነው የምሆነው። መሄደው ሰውየውን ለማስደሰት ነው እንጂ እግዚአብሔርን ለማስደሰት አይደለም። ለመወዳደር ነው። አንዷ ከአንዷ ምን ያህል እንትን ይሄን ያህል የ80 እና የ100 ሺህ ገዛች ውድድር ነው። ወንጌል ውድድር አይደለም። ወንጌል የዘላለም ሕይወትን ማስተካከያ ስፍራ ነው። ቤትን የመስራት ስፍራ ነው። አሜን ነው ወይ? ኢየሱስ ጌታ ነው። አጨብጭቡ ለጌታ ለኢየሱስ። ደማስቆ ላይ ሐዋርያ ጳውሎስን ሳኦልን ሲያገኘው ጳውሎስ የበረታ ነው በእግዚአብሔር ቃል። ዝም ብሎ ከሜዳ የመጣ ሰው አይደለም። የገማልያልን ትምህርት የዋጠ ሰው ነው። ነገር ግን የጥመት ትምህርትም አለበት። አሜን። ኢየሱስ ጌታ ነው። ስለዚህ ጳውሎስ 40 ዓመታትን ሁሉ ተራራውን እየዞረ ነበር እሱ እስከመጣበት ቀን ድረስ። አሜን ነው። ኢየሱስ ጌታ ነው። አሜን ነው። ጥምቀት በጌታ በኢየሱስ ክርስቶስ ነው ስትባል ወንድሜ 40 ቀን አይፍጅብህ፣ ፈጽመው እለፍ። አሜን ነው። አሜን ነው። እዛ የነበርክበትን ነገሮች ሁሉ ይሄን ሁሉ ጥለህ ውጣ። ህዝብ ይሄ ከኃጢአቷ እንዳትተባበር ከሷ መካከል ውጣ ሲል አይ ቅሌን ጨርቄን ምናምን አትበል። እግዚአብሔር የተሻለ ነገር አዘጋጅቶልሃል። ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም። አንዴ የሆነ ንጉስ ነበረ በነ ኢዮሳፍጥ ዘመን ይሁዳን የገዛ አንድ ንጉስ ነበረ። ጠላቶችን ይወጋ ዘንድ የእስራኤልን ወታደሮች የኤፍሬም ሀገር ምናምን ብሎ ሰብስቦ በብዙ በመቶ መክሊት ገዝቶ ወታደሮችን ሊያሰማራ በጠላት ፊት አሜን ነው ሊያሰማራ ፈለገ። ሁለተኛ ዜና ምዕራፍ 25 ላይ ነው ያለው፣ ሄዳችሁ ታነቡታላችሁ። ሊያሰማራ ፈለገ። ከዛ ግን የእግዚአብሔር ሰው መጣና አይሆንም፣ በዚህ ነገር ውስጥ እግዚአብሔር የለበትም። አሜን ነው። ከተማ ውስጥ የምታየው ቅራቅንቦ ሁሉ እግዚአብሔር የለበትም። ለምን መሰለ? እግዚአብሔር የሚተባበረው ከቃሉ ጋር ብቻ ነው። ሌላ መተባበሪያ የለውም በኢየሱስ ስም። እስቲ የለውም በሉ እስቲ፣ እግዚአብሔር በሉ እስቲ።
የሚተባበረው በሉሴ ከቃሉ ጋር ብቻ ነው። ይሄ ቃል ካለ እግዚአብሔር አለ። ወንጌል ካለ ቃሉ አለ። ቃሉ ካለ ኢየሱስ አለ። ይሄንን አጨብጭብለት ለጌታ ለኢየሱስ። እግዚአብሔር የለበትም አለው። እናስ የለፋሁበትስ እዛ ቸርች ቁጭ ብዬ አስራቴን ሰጥቼ ህንጻው የተገነባው በእኔ ገንዘብ ነው፣ እንዴት አድርጌ ልውጣ የሚል ሰው አለ። እግዚአብሔር ከዚህ የበለጠውን ሊሰጥ አይችልምን? አንተ ግን ከእውነት ጋር ተባበር። አሜን አሜን አሜን። ከቃሉ ጋር ተባበር። ኢየሱስ ጌታ ነው። ሰማይና ምድሩን የፈጠረው ኢየሱስ ነው። ወርቅና ብሩ የማን ነው? የሱ ነው። ኢየሱስ ጌታ ነው። እግዚአብሔር 100 መክሊቶችን አውጥቻለሁ እንዲሆኛለሁ ብለህ ምን አትበል፣ አትጨነቅ። እግዚአብሔር ከዚህ የበለጠውን ሊሰጥህ አይችልምን አለው ነብዩ። አሜን ነው ወይ? የኛ አምላክ የብልጫ አምላክ። ወደ ኪዳኑ ስትመለከት ብልጫ ይጠብቃል። አጨብጭው ለጌታ። ቃሉን ስትከተል፣ እውነትን ስትከተል፣ መገለጥን ስትከተል፣ አሜን ነው ወይ? ምንም ነገር ጉልበትን ፈይቶ ገንዘብን ጨርሰና እዚህ ነገር ግን የብልጫ ነገር ይጠብቃል። እግዚአብሔር ከዚህ የሚበልጠውን ሊሰጥህ አይችልምን? ሲሰጣል ብሎ እባክህ አሜን ነው ወይ? ናትናኤልን ነው በዛፍ በበለሲቱ ስራ አየውና ጌታ አቤት 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 እንዴት አወከኝ ምናም ብሎ እቺን ስላልኩ አትደነቅ። አሜን ነው ወይ? በበለሲቱ ዛፍ ስር አየው ስላልኩ ምን አለ? አትደነቅ። ና ተከተለኝ፣ ገና ከዚህ የሚበልጥ ታያል። እኔ ለዚህ ጉባኤ ለዚህ እንደምናገረው ካለህበት ውጣ፣ ከዚህ የሚበልጠውን ታያለህ። አሜን ነው ወይ? ከዚህ የሚበልጠውን የምናይበት አመታችን እዚህ አመቴ ነው በለው። እስኪ ወንድምህን አጠገብ ያለው ከዚህ የሚበልጠውን በለው። አሁን ካለው ክብር በለው። አሁን ካየኸው ነገር በለው። አሁን ካለው ሁኔታ በለው። የሚበልጥ ክብር በለው ታያለህ በለው። ሰዎች የከሰሱ ሰዎች ያዋረዱ፣ እግዚአብሔር ግን ነገሩን ሁሉ ለክብር ቀይሮልሃል። አሜን ነው አሜን ነው። ሕያው እግዚአብሔር ከዚህ የበለጠው ማድረግ አይችልም ወይ? ዋው! ጌታ እኮ እንደ ሰው አይደለም። ፊት አይቶ አይፈርድም። ሁኔታ አይቶ አይፈርድም። እቺ ቸርች ትንሽ ነች፣ ጣራዋ ዝቅ ያለ ነው ብሎ አይም። ኢየሱስ የሚያየው ይሄንን ብቻ። አሜን ነው። እዚህ ቤት የእግዚአብሔር ቃል ካለ ኢየሱስ አለ። እዚህ ቤት ወንጌል ካለ ኢየሱስ አለ። ከዚህ ቤት ወንጌልን ያወጣን ቀን ኢየሱስም አብሮ ይወጣል። አሜን ነው ወይ? ገና ከዚህ የሚበልጠውን ስምህን ስለጠራው አትደነቅ። አሜን ነው ወይ? ገና ሙታን ሲነሱ ታያለ። ገና በፊትህ ስከብር ታያለ። ና ያለው ነው ናትናኤልን። አሜን ነው ወይ? አጋንንቶች ሲቀጠቀጡ ታያለ። ገና በለሲቱ ሲደርቅ ታያለ። የበለጠ ተአምር ታያለ። አሜን ነው ወይ? የበለጠ ተአምር የበለጠ ተአምር የበለጠ ተአምር የበለጠ ተአምር የበለጠ ተአምር የበለጠ ተአምር ታያለ። በኢየሱስ ስም ታያለ። በኢየሱስ ስም አሜን 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 አሜን።